بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف حفظه الله رحمه الله تبارك وتعالى: في باب سجود السهو يا مرسات سجود بتملكته يتناقروا ويسكمتوا يهون الرأس نبر. الزاوست حديث تكسوال يمجمر الحديث ايتنان ولا تنيو الحديث نو قرة. وعن عبيد الله وعن عبد الله بن محينة وكان من أصحاب النبي صلى الله عليه وسلم كعبد الله بن محينة إلى كالنبي صلى الله عليه وسلم صحابته واستنبره أن النبي صلى الله عليه وسلم صلى بهم الظهر نبي ظهرا عند السجد واتشونه يمين ناقرة السنة صحابته الملك فقام في الركعتين الأولين يا مجمريا وجهن ሁለት ረካዓዎች አሰግደው መቀመጥ ሲኖርባቸው ነብዩ ሰለላሁ ዐለይሂ ወሰለም ረስተው ቆሙ። ولم يجلس አልተቀመጡም። فقام الناس معه ሰዎችም እሳቸውን ተከትለው ቆሙ። حتى إذا قضى الصلاة صلاة سيجرسنا وانتظر الناس تسليمه السلام عليكم ورحمة الله بلو يلالو بلو سوج سيتبقوا كبر وهو جالس تكمتوا نبي صلى الله عليه وسلم الله أكبر بلو آلو فسجد سجدتين هنا السجود وردوا قبل أن يسلم السلامة بفيت كل السجود وردنا كذام ثم سلم السلامة إلى ይሄ እንግዲህ የመጀመሪያው ተሸሁድ ከተረሳ የሚሰራ የሆነው ነገር ይሄ ነው ማለት ነው። የመጀመሪያው ተሸሁድ ሩክን አይደለም፣ ዋጅብ ነው። እሱን ከተረሳ የማምጣት መለስ ብሎ ከእንደገና የማስገኘት ግዴታ አይኖርም። አንዴ ካለፈ አልፏል። የሚደረገው አንዴ ካለፈ ማለት ኢማሙ ሊሆን ይችላል ወይም ብቻውን ለሚሰግድ ሰው ሊሆን ይችላል። ረስቶት ቀጥ ብሎ ከቆመ በኋላ በተለይ ቅራአት ከጀመረ ወደ ታች መመለስ አይቻልም። ምንድነው የሚያደርገው? ይህንን ትቶት ሄደውን ግዴታ የነበረን ነገር በስጁድ ማካካስ ነው። ሁለት ስጁድ መጨረሻ ላይ ያደርጋል ሳያሰላምት በፊት ይሄ ያካክስለታል። ሌላው ኢማምን መከተል ምን ያክል አስፈላጊ መሆኑን ከዚህ ሐዲስ እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም ተሳስተው ቆመዋል። የተሳሳቱበት ነገር ዋጅብ ጉዳይ ነው። እናም ይሄው ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯቸው ሷሐቦቹ ተከትለዋል። ይሄ የሚያሳየው ኢማምን መከተል አንገብጋቢ መሆኑ ለዚህ ነው ከዋጅብ ስለሚበልጥ ነው ማለት ነው። እንደ ተሳሳተ እያወቁ የሚከተሉት ተስቢህ እንዳደረጉ መጥቷል በአንዳንድ ሪዋያዎች። ስለዚህ ኢማሙ ከተሳሳተ
ሱብሃንአላህ ይባላል ማለት ይሄ ለወንዶች ለሴቶች ከሆነ በዚህ አይነት እያሉ እጃቸውን ከእጃቸው እያጋጩ የኢማሙን ለማንቃት ይሞክራሉ ማለት ነው። ሌላው የኢማሙ መሳሳት ማእሙሞችንም ይመለከታል። ስለዚህ ኢማሙ ዋጅብ ትቶ ስጁድ ከወረደ ከኋላ ያለውም እንደዚሁ የመከተል ግዴታ ይኖርበታል። ይህን ከዚህ ሐዲስ የምንረዳው ሌላው እንደዚህ ያለ ችግር ቢያጋጥም በስጁድ ሊሸፈን እንደሚችል ዋጅብ ነገር እና ሩክ ነገር ነው ሲተው ተካብዶ በሸሪዓ የሚታየው። ዋጅብ የሚባለውን በሱጁድ ሰህው መጠገን ይቻላል። ሩክን የሚባለውን ግን ራሱን ካመጡ ወይም ካስገኙ በኋላ ከእንደገና ሱጁድ ማድረግ ይጠበቃል ማለት ነው። باب المرور بين يدي المصلي بسجاج في اللفيت السلام عليكم من ناقري هنا رأسنا ولا عن أبي جهم بن الصمة الأنصاري رضي الله تعالى عنه. أبي جهم بن الصمة البلال الله مثل عليه الصلاة والسلام قالوا لو يعلم المار بين يدي المصلي كسجاج في اللفيت المتلالف سوبياك ماذا عليه من الإثم السليك وانجل يالبت النقر بيوك لكان أن يقف 40 خيرا له من أن يمر بين يديه كبستا في اللفتو كسجاجو بين يدي المصلي مالتنا كسجاجو في اللفيت كما لفي لك 40 مقومن يشالو نبره 40 مقومن يشالو نبر ብለዋል النبي صلى الله عليه وسلم. أبو النضر የሚባለው لا أدري አላውቅም قال 40 يوما ከራዊዎቹ ማለት 40 ቀን ይበል أو شهرا 40 ወር ይበል أو سنة 40 ዓመት ይበል አላወኩም ይላል። ግን በአንዲት ሪዋያ ላይ 40 خريفا የሚል መጥቷል። ስለዚህም 40 ዓመት ነው መባል የተፈለገው። 40 ዓመት ቢቆም ይሻለዋል አንድ ሰው በሰጋጅ ፊት ለፊት ከማለፍ ነው። ይሄ መቼ ነው ከተባለ የሚሰግደው ሰው ሱትራ አድርጎ ከሆነ በሱና በሱትራው መካከል ማለፍ ነው ይሄንን የሚያመጣው። ከዚህ እዚህ ጋር ቆሟል አንድ ሰው ይሄንን ሞባይል ከፍ እንዳለ ነገር አስቡትና ይሄንን ሱትራ አድርጓል። ልክ እንደዛች ያለች ነገር ከዚህ ፊት ለፊት አድርጓል እንደ ሱትራ ወይም ግድግዳው ሊሆን ይችላል ወይም መሰሶ ሊሆን ይችላል። እዚህ ጋር ቆሞ ወደዚህ ወደ ሱትራው እየሰገደ ባለበት ሁኔታ በሱና በሱትራው በዚህ በሰከረው በሆነው ነገር መካከል ከማለፍ 40 ያክል ቢቆም የተሻለ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው 40 ማለት 40 ዓመት እንደሆነ አንድ ሪዋያ መጥቷል። ወይም ደግሞ ይሄንን ሊተካ የሚችለው ሰውየው ሱትራ ካልያዘ ሱትራ ካላደረገና ዝም ብሎ ሜዳ ላይ የሚሰግድ ከሆነ ይሄንን ካላደረገ ሱትራ የሚያዝበትን ቀድር ለሰውየው ትቶ ነው ማለፍ ያለበት እንጂ በዛ ያክል ቀርቦት ማለፍ የለበትም። ሱትራ የሚያዘው ምን ያክል ነው ከተባለ ሰውየው የሚሰግድበትና ስጁድ ከሚያደርግበት ቦታ አንድ ፍየል የሚያሳልፍ ቀድር ነው። ይሁሉ ማለት 1 ሜትር ከ20 እስከ 1 ሜትር ተኩል ያለ ከእግሩ ከቆመበት አንስቶ እስከ ሜትር ከ20 ወይም ደግሞ ሜትር ከ50 ያለውን
ርቀት ተቶለት ከፊት ለፊቱ ቢያልፍ አቋርጦ ታለፈ ይባላል። እዛ ጋር ነው ሰውዬው ያለው ነው እዛ ጋር ያለውን ሰው እኔ እንደዚህ ባልፍና እዚህ አልፌ ወደዚህ ገባ አቋረጠ አይባልም። አቋረጠ የሚባለው ተጠግቶ ሲሆን ነው። ሁለተኛ ነገር ደግሞ በሱትራውና በሰውየው መካከል ሲሆን ነው እንጂ ሱትራ እንደዚህ ይዟል ከሱትራው ጀርባ እንደዚህ ቢያልፍ አንድ ሰው አቋረጠ አይባልም። ከሱትራው ጀርባ ቢያልፍ አቋረጠ አይባልም። المهم ከሰጋጅ ፊት ለፊት ማለፍ ከባድ መሆኑ በዚህ ሐዲስ ላይ ተነግሯል። ሐራም ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም የተከለከለ ስለሆነ ሐራም ስለሆነ አንድ ሰው የሚያልፍ ሰው ካገኘ እንዲመልስ አዘዋል። ካላለፍኩ ብሎ የሚደረግ ከሆነ በኃይል ይመልሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም فإن أبى فليقاتله فإنما معه الشيطان እምቢ ካለ ሸይጣን ከዚህ አልፋለሁ ብሎ እየተሟገተ ካለው ሰው ጋር ሸይጣን ነው ተቆራኝቶት ይሄንን ስራ የሚያሰራውና እስከመጨረሻ በኃይል ይታገለው ብለው ነብዩ ሰለላሁ ዐለይሂ ወሰለም እስከማለት ድረስ ደርሰዋል። المهم መጀመሪያ በሪፍቅ ነው መመለስ ያለበት። ልክ ሊያልፍ ሲል እጁን እንደዚህ አድርጎ አገድ ያደርገዋል ማለት እንጂ አይገፍታም። መጀመሪያ ነው ሰውየው ኃይል እያወጣ ማለፍ አለብኝ የሚል ነገር ካለ በጣም ጠንከር አድርጎ ይመልሰዋል ማለት ነው። ሌላው ለሰጋጅ ለሆነ ሰው አግባቡ በሰዎች መንገድ ላይ አለመስጠት። ለምን ለዚህ አይነቱ ነገር የተጋለጠ ይሆናል። ስለዚህም ሰዎች በሚተላለፉበት በሆነ ቦታ ላይ በራፍ ላይ ይችላል መሳሰለ ቦታ ላይ ሶላት አለመጀመር ተገቢ ነው። ሰዎች የሚያልፉበት የሆነ ቦታ ትቶ ሰዎች ማያልፉበትን ወይም ደግሞ ሊያቋርጡት የማይችሉ ቦታ መምረጥ ይኖርበታል ነው። ሌላው እዚህ ላይ የማካባጃ ቃላቶችን መናገር ወይም ደግሞ ሙባለጋ ፊናሂ ይቻላል ማለትም ከዚህ እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም 40 ቢቆም ያሉት ለማክበድ ነው። ان تستغفر لهم 70 مرة فلن يغفر الله لهم እንኳን አይደለም አንዴ 70 ጊዜ استغفار ብታረግ ለሙናፊቆቹ አላህ ይምረላቸው ይላል በሱረቱ الفقون። عندك رواية لي لكان أن يقف 100 عام يميلال 100 عام بيقوم الشارع والليلال تفلقوا هون مك أسكار عام يقوم مالتنا 4 سنين يلف مالت على اللم مالتنا كذهن الرجال يتفلقوا مع كبد 4 عام 100 عام يتبالغ من الجر يتفلقوا በየትኛውም መልክ ማለፍ የለበትም ማለት ነው ተፈለገው ባይሆን ማለፍ የሚፈቀድባቸው ሁኔታዎች ይኖራሉ። አንደኛ መካ ላይ ጠዋፍ ያደረጉ ሰዎች እሱ ከጀርባ ቢሰግድ ችግር የለውም ይላሉ ለሸኹ ሰለላሁ ዐለይሂ ወሰለም። ይሄ ነው መካ ላይ ያለው አንደኛው ይሄ ነው። ሁለተኛው ጀማዓ ሶላት ከሆነና ሰውየው ተላልፎ የወጣው ሰጋጆቹን ኢማሙን ሳይሆን ሰጋጆቹን ከሆነ ችግር የለውም። ለምሳሌ አንድ ሰው እዚህ ውስጥ አለ ውዱእ የለውም ውዱእ ማድረግ አለበት ሶላት ጀምረናል ከዚህ ወጣና እንደዚህ ሄደ የነዚህ ሰዎች ሶላትን እየቆረጠ ነው ከተባለ እየቆረጠ አይደል እየቆረጠ ነው አይባልም። በጀማዓ ከሆነ ማንን ሲቆርጥ ነው ቆረጠ የሚባለው? ኢማሙን ሲቆርጥ ቆረጠ የሚባለው። በጀማዓ ጊዜ የኢማሙ ሱትራ ነው የሌላ ሰዎች ሱትራ። ይሄ
ይሄ ነው ሌላው ኢማሙ ካበቃ በኋላ ግን ሰዎች ለብቻቸው የየራሳቸውን ሶላት ይሰግዳሉ በዛ ጊዜ እየቆረጠ ቢያልፍ ጀማዓ ነው አይባልምና ሁላቸውንም እያንዳንዳቸውን ሶላታቸውን እየቆረጠ እንደሄደ ይቆጠራል ይሄ ለይያል በዚህ ጊዜ ስለዚህ ሶላት ካለቀ በኋላ ሲንቀሳቀስ አንድ ሰው ምናልባት ሰዎች ሳይጨርሱ በመንቀሳቀሱ የሆነ ሐጃ ካለው ይሄንን ጥንቃቄ አድርጎ ነው መንቀሳቀስ ያለበት ማለት ነው ሲጀመር ብዙ መጣደፉ አይወደድም ለዚህ ነው ባለፈው ያሳለፍነው የዱል የደይን ሐዲስ ላይ فخرجت سرعان الناس ፈጣን የሆኑ ሰዎች ወጡ ይላል ትችት ነገር አለ ፍጥነት የሚያበዙ المهم ተረጋግቶ ዚክሩን ብሎ ምን ብሎ ቢወጣ አንድ ሰው መልካም ነው ሐጃ ካለው ግን አይጠላበትም መውጣቱ ምንም ችግር የለውም ሐጃ ካለው የሚያስወጣው የሆነ ሐጃ ካለ ለዛ ለሐጃው ብሎ ከሆነ ምንም ችግር የለውም ግን እንደዚህ ሰው አቆራርጦ ምን ብሎ አጨናንቆ ሰውን ወጥቶ ምንም ላይሰራ እዛ በራፍ ላይ ለመቆም ከሆነ ይሄ ብዙ አግባብ ያለው ስራ አይደለም ማለት ነው በተለይ ኢማሙ እንደዚህ ወደ ሰው ከመዞሩ በፊት ከሆነ ከራሃ ነው ይጠላል ይላሉ ኢማሙ ከመዞሩ በፊት ማለት አስተግፊሩላህ اللهم انت السلام منك السلام تبارك يا ذا الجلال والاكرام لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير اللهم لا مانع لما اعطيت የሚለውን ጨርሶ ኢማሙ ይዞራል ይሄንን እስከሚል ድረስ ትግስት ሳይኖረው ገና ወደ ቂብላ ኢማሙ እንደዞረ የሚወጣ ከሆነ ይጠላል ዞሮ ከሶላት በኋላ የተደነገገው ዚክር የተደነገገው አንድ ሰው ረጋ ብሎ እነዚህን ዚክሮች እንዲላቸው ነው ዚክሮቹን ብሎ ነው መነሳት ያለበት አግባቡ ይሄ ነው ሐጃ ካለበት ሲቀርብ ያለው ሐጃ ካለበት ግን ምንም ችግር የለውም የሚቀጥለው ሐዲስ عن ابي سعيد الخدري رضي الله عنه كابي سعيد الخدري قال اللهم كم سنولتنا قال سمعت رسول الله صلى الله عليه وسلم يقول نبينا عليه الصلاة والسلام سماه حتى إذا صلى أحدكم إلى شيء يستره من الناس عنداتشو كسوت ولم يستر وله ونقر سجد فأراد أحد أن يجتاز بين يديه أندوب كفتلة فتول يالف فلقه فليدفعه جمل سوال النبي صلى الله عليه وسلم دفع عملت ገፈተረ ማለት መሰረቱ ያን فليدفعه ሲሉ ነብዩ ሰለላሁ ዐለይሂ ወሰለም የሚፈልጉት ይመልሰው فإن أبى እምቢ ካለ فليقاتله ይጋደለው ማለታቸው ግን እዚህ ጋር فليقاتله የሚለው በኃይል ይመልሰው ለማለት ለምሳሌ ሁለት ሰዎች እንደዚሁ ሞቅ ብሏቸው የሆነ ሸይጣን አሙቋቸው ለመያዝ እንደዚህ ተጋደሉ እንደሚባለው ቢጤ ማለት ገና መጋደሉ አልተከሰተም ገና መጪ ነገር ነው ነገር ግን ከክብደቱ አንፃር ሁለቱ ካለው ፍልሚያ ተጋደሉ እንደሚባለው ቢጤ ነብዩ ሰለላሁ ዐለይሂ ወሰለም فليقاتله በኃይል ይገፍትረው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ انما هو شيطان እንደውም ይሄ ሰው እሱ ሸይጣን ነው እንግዲህ እሱ ሸይጣን ነው የሚለው እሱ ጋር ሸይጣን አለ ከሱ ጋር አብሮ በአንድ ሪዋያ እንደመጣው ሸይጣን አለ ለማለት ነው እንደዚህ በልበል እያለ ያለው ሰላት አቋርጥ አትስማቸው ታውቀው እያለ ያለው ሸይጣን ነው ወይም ደግሞ ሰው መቼም ለጥፋት ከቆመ ራሱ ሸይጣን ይሆናል انما هو شيطان እሱ ይሄ የሚቆርጠው ሰው ራሱ ሸይጣን ነው ምንም ችግር የለውም እንደዚህም ተብሎ ቢፈሰር ለምን ሸይጣን ሁለት አይነት ነው አንዱ የሰው ነው ሌላኛው ደግሞ የጂን ነው ስለዚህ ይሄ የሰው ሸይጣን ነው ማለት ነው የሰው ዒባዳ ለማበላሸት የሚንቀሳቀስ ሰው ነው የሰው ሸይጣን ሶላት እየሰገደ ሸይጣን ይባላል አዎ በመጠኑ ሸይጣን እንደ ጥፋት ለዚህ ነው ምን ይላል አንድ ሰው
ራሱን ባስተካከለና ባነጸ ቁጥር ከመላእክቶቹ ጋር ሙሻባሃው ይጨምራል መላእክቶቹን እየመሰለ ይሄዳል ራሱን ባዋረደና ወደ ማዕሲያ በሄደ ቁጥር ደግሞ ከሸያጢን ጋር ይጨምራል ማለት ነው ራሱን ከሸያጢን ጋር ያመሳሰላል ራሱን ከሸይጣን ጋር ያመሳሰላል ለምሳሌ በግራ የሚጠጣው ማለት ነው በግራ የሚጠጣው በመሰረቱ ሸይጣንን ተከትሎ በግራ የሚጠጣ ሰው እሱም ሸይጣን ለምንድን ነው ሸይጣን ነው የተከተለው ወይም ወዳጅ አድርጎ የያዘው ሸይጣንን ስለሆነ ማለት የጂኒውን ሸይጣን ተከትሎታል ስለዚህ እሱ የሰው ሸይጣን ነው ሸይጣን የሚባለው በመሰረቱ ከአላህ መንገድ የራቀ ከአላህ ረህመት የተባረረ በአጠቃላይ ከአላህ ረህመት የተባረረ በአጠቃላይ ሸይጣን የሚባለው ትላንትና የሆነ ዲሽ ላይ እንደዚህ የሆነ ቤት ዝም ብዬ ያየሁት ምንድነው የሆነ ሰው ነው ባለፈው ስለ እንትን ተናገር ይላል በአረብኛ ነው የሚናገረው ባለፈው ስለ ማነች የምትባለው ቱርክ እንደዚህ ነገር ይከሰታል ብዬ ሆኗል አሁን ደግሞ ስለ ባህሪን እየነገርኳችሁ ነው ይሆናል አሁን እኔ የምለው ነገር እያንዳንዱ ነገር ይሆናል ይላል ይሄማ ሰውዬ ጠንቋይ ነው አልኩኝ ከዛ በቅጽበት ሰውየው ሲጠጣ በግራ እጁ ነው የሚጠጣው እዛው ላይ ውሃ ቀርቧል እንደ ሚዲያ ነው ይናገራል በግራ እጁ ነው የሚጠጣው አረጋግጥኩኝ በጣም አንደኛ ሰውየው እየተናገረ ያለው ራሱ ምን እያደረገ ነው እያንዳንዱ ነገር የወደፊቱን እንደሚያደርግ ሁለተኛ ነገር ሲጠጣ ተቀርበን ኢለ ሸይጣን በግራ ነው የሚጠጣው ሱብሃንአላህ ሶስተኛ ደግሞ ቁርአን ይቀራል ቁርአን የሚቀራው የሆነ ደዋይ ደወለችለት ስምሽ ማን ነው ይመዘግባል ስም ፈትዋ ለመስጠት ስም ይመዘግባል ሲጀመር ፈትዋ ብሎ አይደለም ፕሮግራሙን የጀመረው ዝም ብሎ የተለያዩ ርዕሶችን ማብራራት ይመስለኛል ስም ይመዘግባል ስም እየመዘገበ የተለያዩ ቁርአን አንቀጾችን እያነሳ እየከተከተ ያነባቸዋል እየሰባበረ አልሙሂም በጣም አደጋ ነው ዛሬ ላይ ያለው ነገር ታዲያ እዛው ላይ ይሄማ ብዙ ይኖራል እየዛው ሲፈልግ ሌላ ጠንቋይ ያገኘው ሁለት ቦታ ከእንደገና እዛው ዝቅ ብሎ ደግሞ ሌላ ጠንቋይ ከፎ እርሶ በሰጡ መድኃኒት ምናምን አፊያ ሆነናል ምናምን ይላል ከታች የተጻፈው ማለት ነው እንደዚህ የሚሄድ ጽሁፍ ባለ ከበታች በኩል አላሁ አክበር አልሙሂም ዓለሙ ላይ ነው ሰዎቹ ስራ እየሰሩ ያሉት ማለት ነው እና ጥንቃቄ ያስፈልጋል ዝም ብሎ የሚሄድ ሰው በጣም ነው ዛሬ ላይ የሚወድቀው በእያንዳንዱ ነገር ውስጥ እንደገቡ ነው የሚያሳየው ይሄ ከዚህ በፊትም በርግጥ አንስተናል ከዚህ በፊትም የተያዙ ምናምን እንዳሉ እና የተወሰኑትን ቻናሎቻቸውንም ለማዘጋት ዑለማዎቹ እንደጣሩ እንደነገርኳችሁ ነው አሁንም ያው በተለያየ ስም እያደረጉ ይከፍታሉ ነዑዙ ቢላህ አልሙሂም እነዚህ ሰዎችን ከምታውቁበት ነገር አንዱ ምንድነው እነዚህ ሸያጢን የሆኑ ሰዎችን የሰው ሸያጢኖችን የጂን ሸይጣን ያለውን ባህሪ ይይዛሉ ሸይጣኖች ገይብን አውቃለሁ ብለው ኢዲዓ ያደርጋሉ ለዛ ነው ነብዩላህ ሱለይማን አላህ ምንም እንደማያውቁ ሸይጣኖቹን ለማሳየት የገደላቸው እንደዚህ ቆመው ነው ነብዩላህ ሱለይማን የሞቱት እንደዚህ ሞተው ስንት አመት ሙሉ አላወቁም ጂኒዎቹ ያዘዟቸውን ስራ ይተገብራሉ ፈርተው ማለት ነው ከስንት አመት በኋላ የአራዳህ የምትባል ምስጥ የምትባል
የቆሙበትን በትራቸውን በልታ ስታበሰብሰው በትሩ ተሰበረና ወደቁሳቸው الله قرآن لي لزهنه فلما خر تبينت الجن أن لو كانوا يعلمون الغيب ما لبثوا في العذاب المهين الصبح ودك أجزي جني وشواموك من مهون اندو غيب بياوك ونورو በዚህ አይነት አዋራጅ ቅጣት ውስጥ እንደዚህ ያስፈጋቸው ይሄ ሁሉ አመትን ባልቆዩ ነበር ማለትን ተረዱ ይላል አልሙሂም ገይብን አውቃለሁ ባይነት የጂን ሸይጣኖች ባህሪ ነው በግራ መብላት መጠጣት የሸይጣኖች ባህሪ ነው በግራ መቀባበል እነዚህ የሸይጣኖች ባህሪ ነውና ሶላትን ማወክ የሸይጣን ባህሪ ነው እነዚህ ነገሮችን የሚያደርግ ሰው ከሸይጣን ጋር ተመሳሳይነት አለው ወይም ደግሞ ሸይጣን ይነስ የሚብዛ ሸይጣን ደረጃ አለው ለዛ ነው حتى ዓሊም ነኝ ብሎ ራሱ ባጢል የሚያወራል ሰዎች ይከተሉታል ይቀበሉታል እሱ የሚናገረው እሱ ግን የሚናገረው ምንድነው ሐቅን ሳይሆን ባጢልን ለሰዎች የሚያስተምረው በተቃራኒው ደግሞ ባጢል የማያስተምር ሆኖ ነገር ግን ሐቅ ላይ ዝም ይላል ከሰው ጋር ምን አጋጭ ፈርቶ የሆነ በጣም መስላህ የለውም ይሄ ነገር እንደዚህ አደጋ ያመጣል ምናምን የሚል እንደዚህ በዚህ አይነት አቅጣጫ ሳይሆን ሐቅን ዝም የሚልበት አቅጣጫው ምንድነው ወይ ዱንያዊ ጥቅምን ከማግኘት አንፃር ወይም ደግሞ ያለውን የሱን ሴፍቲ ካለማደፍረስ አንፃር በቃ እንክብካቤው ተመችቶታል ህብረተሰቡ ጋር ያለው ስለዚህ እኔ አሁን ይሄን ተናገርኩ ማለት ይሄን እንክብካቤ ይተፋል እንደዚሁ ይዝለቁ ብሎ ሐቅን አለመበየን ወይም ደግሞ አለመግለጽ ነው المهم ይሄንን በተመለከተ ሼኹ ልሰም ተሚያም ብለዋል ባጢልን የሚናገረው ሰው እሱ ለፍላፊ ሸይጣን ነው ባጢል የሚያወራ ባጢል ሰዎችን የሚያስተምር ቢድዓ የሚያስተምር ሽርክ የሚያስተምር መጥፎ ነገር የሚያስተምር ሰው ይሄ ለፍላፊ ሸይጣን ነው ከዛ በኋላ ከሐቅ ዝም ስለሚለው ደግሞ አነሱና ምን አሉ ባጢል አያስተምርም እኮ ይሄ ሰው ከሐቅ ደግሞ ዝም የሚለውና ሰዎችን ሐቅን የማይናገረው ደግሞ እሱ ደግሞ ዱዳ ሸይጣን ነው ብለው ምን አላደረገምና ሐቅን አልተናገረምና ሐቅን አላስተማረምና ስለዚህ ሸይጣንነቱ ያንንዱ ሰው ሊለያይ ይችላል እንጂ ጥፋተኛ እስከሆነ ድረስ ሸይጣናዊ ባህሪ ተላብሷል ወይም ደግሞ ሸይጣንነትን ያንጸባረቀ ነው ያለው ማለት ነው አላህ ይጠብቀን ለማንኛውም እንዲህ ያለው መጠንቀቅ ያስፈልጋል ከዚህ የምንረዳው በተቀሉ ከሐዲሱ ሱትራ መያዝ ያስፈልጋል ሶላቱን ከጉለትና ከሚቆርጥ ምናምን ነገር ለመጠበቅ ሁለተኛ ከሱትራው ቀረብ ማለት አለበት ማለትን እንረዳለን ለምንድን ነው ይሄንን የምንለው መቼ ቀረቡ የሚል መቼ ሐዲሱ ላይ ተጠቀሰ ከተባለ ካልቀረበ እንዴት ብሎ የሚያልፈውን ሰው ለማገት ይችላል ይመቻል አሁን እዚህ ዛጋ ቆሟል አንድ ሰው ሱትራውን ይሄንን ብሎ ነው የለየተው እየሰገደ ነው በዚህ ጋር የሚያልፈውን ሰው እንዴት ብሎ መከላከል ይችላል ጮሆ ሊናገር እንታ ሰው ያትለፍ ሌላ ነው ስለዚህ ያለው አማራጭ ምንድነው ማለት ነው መቅረቡ ተገቢ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሰርተው ማሳይተዋል በሌላ ሐዲስ ላይ ተናግረዋል አንድ ሰው የአንዲትን ፍየል የሚያስኬድ ቀድር ብቻ በሱጁዱና በምኑ መሐከል በሱጁድ በሚያደርግበት ቦታና በሱትራው መሐከል እንዲያስቀርማል አሁን እንግዲህ ሱጁድ የሚያደርገው እዚህ ቢሆን እቺ ክፍተት ነች ምን የምታረገው ማለት ነው አንዲትን ፍየል ልትወስድ ወይም ደግሞ ልታሳልፍ ትችል المهم ጠጋ ማለት ነው ያለበት ያንን ያስተምረናል ሐዲሱ ሌላም ሐዲሶች አሉ ይሄም በውስጡ ያለው ይከልከል የሚለው ሰላም ሌላው ከሰጋጅ ፊት ለፊት ማለፍ የተከለከለ ነው የሸይጣን ስራ ነው ማለትን ከዚህ እንረዳለን ሌላው ከሰጋጅ ፊት ለፊት
የሚያልፈውን ሰው መከልከል በኢሻራ በተስቢህም ይችላል ሱብሃንአላህ ማለት ይችላል ሶላት ውስጥ ሆኖ ሲያልፍ ሰውየው ሱብሃንአላህ ይለዋል ማለት እንዲመለስለት አሊያ በእጁ ይመልስ በኃይል እንጂ የማይመለስ ከሆነ በኃይልም ቢሆን ታግሎ ወደዛ ለመመለስ መሞከር ይኖርበታል ቃዲ ኢያድ የሚባሉት والاتفاق على أنه لا يجوز له المشي في مقامه إلى غده لأن ذلك في صلاته أشد من مروره عليه መሄድ ግን መንቀሳቀስ ግን የለበትም ይላል ይሄ የሚመለሰው ሰው ለመመለስ ብሎ እሱ እንዳይንቀሳቀስ ለምን መንቀሳቀሱ ከመመለሱ የበለጠ ጥፋት ሊሆን ስለሚችል ስለዚህም ባለበት ሆኖ ይመለሰው ነው حتى እዚህ ላይ የሚናገሩት ለምሳሌ የልብ በሽታ ይኖርበታል አንድ ሰው ታገለ አልፋለሁ ብሎ ሶላት ውስጥ ያለው ሰው አያውቅም ግፍትር ሲያረጋው ጸጥ አለ ተጠያቂ ይሆናል እንደ ሸሪዓው ተጠያቂ አይደለም ሰው ይሄ እየሰገደ ያለው ሰው ምንም አይጠየቅም የዚህ ሰው ነፍስ ዲያው አይከፈልም ማለት በራሱ ጥፋት ይሄ ሆኗል ነው የሚባለው ለምን ነብዩ ሰለላሁ ዐለይሂ ወሰለም ስለፈቀዱ ምኑን ይሄንን فإن أبى فليقاتله በኃይል ይመልሰው ብለው ስለፈቀዱ ያው ደመከል ሆኖ መቅረቱ ነው ይሄ እንግዲህ ሰውየው ምናልባት እንደዚህ ድካም ካለበት አልያ ደግሞ አልፋለሁ ብሎ እየተጋፋ ያለው ድካም ካለበት አልያ ደግሞ በጣም በኃይል ሲመጣ በኃይል ከመመለሱ የተነሳ ሊከሰት ይችላል ሌላው በሶላቱ ላይ ክፍተት እንዳይከሰት ነው ይሄ ነገር የተፈቀደው መመለስ ምናምን ከዚህ ምን እንረዳለን ሶላት ላይ ክፍተት የሚፈጥር ነገር አስፈላጊ አይደለም ሶላት ላይ ክፍተት የሚፈጥር ነገሮችን ማስወገድ ያስፈልጋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የለበሱት ልብስ እንደዚህ ብለው ሲሉ እንደኛው እኮ መስመር ምናምን የተዥጎረጎረ ነገር ነበር የሆነ ሰው ሀዲያ አምጥቶላቸው እሱን ነው ለብሰው የሰገዱ የነበር ከዛ ልክ ሶላት እንደጨረሱ ምን አሉ ይሄን ልብስ ለአንዱ ሱሐባ ላኩት ወስደህ ለዛ ለሰጠኝ ሰውዬ መልስለት ባይሆን ልብሱን ስመልሰው ሰውየው ቅር እንዳይለው ሌላ እንደዚህ የተሽጎረጎረ ነገር የሌለው ልብስ ካለው ይላክ ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ሶላት ውስጥ hatta ይሄን ያክል ነብዩ ሰለላሁ ዐለይሂ ወሰለም እየተነቀቁ ነበር ማለት ነው ሶላት ውስጥ አንድ ሰው በጣም የሚወሰውስ የሆኑ ነገሮችን ፈጥሮ መግባት የለበትም ከዛ ውስጥ አንዱ ሞባይል ነው ሞባይል ባለፈው ኹጥባ ላይ እንዳሳለፍ ነው ሲጀመር በየትኛው ቦታ ላይ አንድ ሰው ሙስሊም የሆነ ሰው አስድቁ ጡማእኒና ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እውነተኝነት እርጋታ ነው እውነተኝነት ሁሉ ቦታ ላይ እውነተኛ ከሆነ አንድ ሰው በእርጋታ ላይ ያለ ሰው ነው ምንም አይጨናነቅም እውነተኛ ስለሆነ ማለት እውነተኛ የሆነ ሰው አይቀበጣጠርም ውሸተኛ የሆነ ሰው እርጋታ የለውም ሳይጠየቅ ይለፈልፋል ሳይጠየቅ የታወቀበት መስሎት አዲስ የሆነ ወሬ ይረጫል ያችን ለመሸፈን ያችን ችግሩን ለመሸፈን ዝም ብሎ ወሬ ይረጫል المهم እውነተኝነትን የመሰለ የሚያረካ ነገር የለም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አስድቁ ጡማኒና እውነተኝነት ማለት እርጋታ ነው ሰውየውን የተረጋጋ ያደርገዋል ብለዋል ለዛም ሰውየው እውነተኛ ከሆነ መስጊድ ላይ ጮኸ ቢሮ ጮኸ የት ጮኸ ስልኩ አያስጨንቀውም ለምን ስልኩን ስርዓት ያስይዘዋልና ስልኩ አንደኛ በጣም በሚጮህ ሰው በሚረብሽ መልኩ አይሆንም የትም ቢሆን ሁለተኛ እነ አዛንን የመሰለ ሸሪዓው እንዲከበሩ ያደረጋቸውን ነገር ለነዚህ ነገሮችን አያጮህበትም
ሶስተኛ حرام የሆኑ ነገሮችን እዛው ውስጥ አያደርግበትም የትኛውም ቦታ ላይ ቢሆን ጡማኒና ነው ዘፈን አደረገ አንድ ሰው ዘፈን አድርጎ ነፍስ መቼም ራሺ ነች ረሳ በመርሳቱ አይጠየቅም ልብ በሉ ግን መጀመሪያ ሰውየው ዘፈን በማድረጉ ማን ነው ተጠያቂ ዘይጮሃል እዚህ ሲጮህ ካሁን በኋላ ሶላት ይሰግዳል ሰውየው ለዚህ ነው እኔ ሞባይል ጮሆ ተናግሬ አላውቅም እዚህ መስጊድ ራሱ መጮሁ ሰውየው እኔ መከራዋል እኮ ከዚህ በኋላ ሁን መናገር ያስፈልጋል ምን ያክል ነው ሰውየው የሚደነግጠው ያስደነግጠዋል ማለት ዘፈን የከፈተልን ሰው ደግሞ ምን ያክል እንደሚደነግጥ ይታወቃል መሬት ተሰብራ ብትጠው ደስ ይለዋል በዚህ ሰዓት ማለት ነው ከመጨነቁ የተነሳ አልሙሂም እውነተኝነትን የመሰለ ነገር የለምና እውነተኛ መሆን ነው ሰውየው እውነተኛ ከሆነ ምንም የሚያስጨንቀው ነገር የለም የትም ቦታ የሱ ሞባይል ተጎረጎረ ትቶት ሰው ጋር ቢሄድ ህፃናት ቢጎረጉሩት ወይም ደግሞ አላዋቂ የሆነ ሰው የሰው ነገር መነካካት እንደማይቻል የማያውቅ የሆነ ሰው አንስቶ ሊጎረጉር ይችላል የተለያዩ ሚስጥሮችን ያልተገቡ ነገሮችን ከውስጡ አያገኝም ለምን ሰውየው እውነተኛ ስለሆነ ማንንም ቢያይ ማፍርበት ነገር ነው ውስጡ የሚያደርግ እውነተኝነትን የመሰለ ነገር የለም የሚባለው ለዚህ ሁሉ ጊዜ ምንድነው እርጋታ ነው ሁሉ ጊዜ ጡማኒና ነው ውሸተኛ የሆነ ሰው ግን ሁሌ እንደተጨነቀ ነው ሁሌ ይጨነቃል ለዚህ ነው ሴትይቷ ሬዲዮ ላይ አምጥተውት ብለው አንድ ሰው እንደነገረኝ ብር ይጠፋባትና ልጇን ጠርተው አንተ ስትለው ገና ብሩን ያላየውም ማለት ነው ልክ እንደዚህ ማለት ነው እሷ ለየትም ነገር እንግዲህ እንደፈለገችው በምን ያጋል ውስጡ ስላለ ነው ብቻ ገና ስትጠራውና አንተ ብላ ወሬ ልጀምር ስትል ብሩን ከሆነ እኔ ያላየውም ማለት ነው ለከ ነብዩላህ ዩሱፍን ሰዎቹ ስራቸውን ከሰሩ በኋላ ወንድሞቹ ምን እንዳሉት ቢጤ ወለው كنا صادقين እኛ እውነተኞች ብንሆንም እንኳን አንተ አታምነንም ካፋቸው አመለጣቸው የሆነ ነገር እውነተኞች ብንሆንም እንኳን አይደለንም አልሙሂም ይሄ ውሸት የሚባል ነገር መጥፎ ነገር ነው እንደዚሁ ሶላት ላይ ይሄን ችግር የሚያመጣው ሁሉ ጊዜ ውሸት ነው ማለት ነው ሰውየው ቢጠነቀቅ መጀመሪያው ነው እንደዚህ ያለ ነገር አይከሰትም ቢጮህም የሚበጠብጥ ነገር አይሆንም ኖርማል ጥሪ እኮ አይበጠብጥም የሚበጠብጠው ጋጠወጥ የሆነ ነገር ሰውየው ሲከተበት ወጣ ያለ ነገር አንዳንዱ ድብ ያደርጋል ጭፈራ ምናምን ይሄም አስፈላጊ አይደል ሸሪዓ አንድ ነገር ሲከለክል ለነከሌ ከሆነ የሚባል የለም ለሸኾቹ ከሆነ የሚባል ለደረሶቹ ከሆነ የሚባል የለም አለ ጠምጣሚ ጠመጣው ሰው ከበሮ እየደለቀ የሆነ ነገር ቢያወጣ የሚበቃለት እንዳይመስለም ማለት ነው እሱም አይበቃ ለናበብም ለነከበደም አይበቃ ሁሉም ከመንገድ ወጥተው ስራ እየሰሩ ያሉት ማለት ነው ሁሉም አላህ የማይፈልገውን ሙዚቃ ነው እያከናወኑ ያሉት ለዚህ ነው ዑለማዎቹ በጣም አድርገው እንደ ያለውን ነገር የሚያስጠነቅቁት በእርግጥ ኢትዮጵያ ውስጥ የነበሩ ከድሮ የነበሩ መሸይኾች ተላልቆቹ እንዲህ ያለውን ነገር አይወዱ ይሄንን ነገር በጣም በሰፊው አድርጎ ኢትዮጵያ ውስጥ ያስፋፋው ጃሂል የሆኑ እንደዚህ ትንሽ ወይ ቀመስ የሆኑ ሰዎች ሲሰባሰቡ ያው በተለያየ ነገር እንደዚህ ድቤ ምናምን ተጀመረና ሞቅ ብሎ ቀጠለ ኢትዮጵያ ውስጥ እንጂ ተላልቆቹ መሸይኾች ድቤ ጭራሽ እኔ እንደጠላው የፈለገ ሰው ባጠገቤ ጫትና ድቤ ምናምን ይዞ ይሄድ ይሉ ነበር ተላልቅ መሸይኾች የኢትዮጵያ መሸይኾች ማለት አይወዱም ነበር እንደዚህ ያለ ነገር hatta ጫት የሚባለው ነገር መጀመሪያ አካባቢ ከተላልቆቹ መሸይኾች አጠገብ ሲጀመር እንኳን የተጀመረው በጣም ተላልቅ ሰው ነው የሚቀመው እሱም ቅንጥስ ተደርጎ
ከአንድና ሁለት ፍሬ እንደዚህ ምላሳቸው ላይ ያደርጉ እንዲህ መብላት ጭራሽ ይል አሁን እኮ ሰው ያዘው እኮ መፍጨት ነው ያዘው የሆነ ማሽን ቢኖር በቃ ምን ሊመጣ ነው ማለት ጁስ ሊሰራበት ነው ያሁኑ እንደዛ ነው ጭፍ ነው የሚያደርገው ሰው ሱብሃንአላህ ማይቅም ደሞ የለም ልጅ ትልቅ ሰው ወጣት ሴት ያገባች ያላገባች የሁሉ ነው የሚቆም እና ይሄ ጭራሽ የለም ነበር እየመጣ ሄዶ አሁን ወደ ደረስንበት ደርሷል ማለት ነው ችግሩ المهم ነገሩ አሳምኖ ሰው ተጠነቀቀው አልተጠነቀቀው በዚህ አይነት ሲስፋፋ ግን ምን ያክል እንደሚዘገንን ልናውቀው ይገባል ማለት ነው ነገሩ ግልጽ ሆኖለት ይሄ ነገር ክልክል ወይስ አይደለም የሚለው ባይብራራለትም ግን ይሄን ያክል ሲስፋፋና ተጠቃላይ ሙስሊሙ hatta ምን የሚባልበት ደረጃ ደርሷል አንዳንዴ የሙስሊም ሰርግ የጫት ብፊ ታውቃላችሁ የጫት አይነት ነው ተደርድሮ ምግብ የለም እኮ ለማለት ነው እንደዚህ የሚሉ ካፊሮች ነው የሚሉ ይሄን ያክል እንግዲህ እስከሚባል ድረስ መድረስ ይሄ በጣም አስነዋሪ ነገር ነው ማለት ነው المهم ኡመተ الاسلام አላህ ትልቅ ነገር አውጥቶልን ሲያበቃ ትልቅ ነገር አስይዞን ሲያበቃ እንዲህ አሉ ወራዳ ነገር ውስጥ ወድቀናል አላህ መጀመሪያውንም ነግሮናል ያው ሰዎችን ስንከተል መጥፎ ሰዎችን ስንከተል ለመጥፎ እንደምንዳረግ ማለት ነው ይሄ የካፊሮችን መከተላችን ያመጣብን ጣጣ ነው እንጂ ዑለማዎቹ ይሄንን የትኛውም ዓሊም የሚፈቅድ የሚወድ እንዳይመስለን የትኛውም በጣም ሱፊያ የሚባሉ መሸኾች የድሮዎቹ በጣም ለሚቃወሙት እንደዚህ ያለ ነገር በጣም ለሚቃወሙት ይሄንን በተመለከተ የኛ ሸኽ ትልቅ ኪታብ ጽፈዋል ይሄንን በተመለከተ ማለት ለምን አንዳንዱ ሰው hatta ሶላት ላይ ያዘ የቆመ ስለሆነ ማለት ነው በአሁን ጊዜ ሶላት ላይ ላለመጥፋት ብሎ እንደዚህ ይዟል በአንድ ጎን ይዟል ከዛ በኋላ ለምንድን ነው ይሄንን የምታረገው ሲባል ፍቅህ ላይ ወደ ውስጥ ካልገባ ይቻላል ብሎ አይደለም ወይ ምግብ ይላል ይሄም እንደዛው ነውና ብሎ ብቻ ራሱን እንግዲህ ይሄንንም በተመለከተ የተለያዩ ሆኖ በዚህ ዙሪያ ያሉ ነገሮችን በሰፊው ዳሰው ጽፈዋል እሳቸው ለማንኛውም المهم እኔ ያነሳሁበት ምክንያት ምንድነው የተለያዩ ሆኖ ችግሮች ለምንወድቀው ሸሪዓችንን እየለቀቀን ጃሂሎቹን ስንከተል ነው ዛሬም ላይ መጣው ይሄ እንግዲህ ጭፈራውን ከቶ ምኑን ከቶ የተለያየ ነገር ጩኸት ጭፈራ ዝላይ ዲን የሆነው መሸኾቹ ካለፉ በኋላ ተላልቆቹ መሸኾች ካለፉ በኋላ ይሄ በየሰፈር ያለ አጭበርባሪ ሼክ ነኝ ብሎ ከመጣ በኋላ ነው እንጂ ተላልቆቹ መሸኾች ፍጹም ይወዱ እንዳይመስል ማለት ነው እዚህ አይነት ነገር ፍጹም አላደረጉትም ይሄን ያው መቀል المئة كما تبوا على مستنيا حديث هلال عن عبد الله بن عباس رضي الله عنهما قال أقبلت راكبا على حمار أتان سيتهيا تكمتشي تسافر لي متاهنيا وأنا يومئذ أن يزدان جزيال عبد الله بن عباس قد ناهزت احتلام تقارب يالله احتلام مالد حكم الدم مالد حكم الدم تقارب يالله ورسول الله صلى الله عليه وسلم يصلي بالناس بمنى نبيو من علي سوچن ياسجدوا ነበር الى غير جدار ግድግዳ ሳይኖር ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ያሰገዱ ነበር ይብሉ ማለት ከፊት ለፊት ምንም አላደረጉም ሱትራ አልያዙ ነበር ነው فمررت بين بعض الصف كصفوا كفلوا فيت لفيت ሄድኩኝ فنزلت ወረድኩኝ እንግዲህ አህያውን ተቀምጦ ነብዩ እንደዚህ ቆመዋል ሰሃቦቹ እንደዚህ ተሰልፈው ባሉበት አህያውን ይዞ እንደዚህ ሰፍ እያቋረጠ እንደዚህ አህያው ከና አህያው መጣ አብዱላህ ብን አባስ
መጣሁና فنزلت وردكኝ ካህያይቱ وارسلت الاتانا ترتع እሷም መሬት ተጋጥ ብዬ ወደዛ ተለቀቅኳታለ ودخلت في الصف እኔ ሶፊ ውስጥ ገባሁኝ እንግዲህ ክፍተት ቦታ አይተው ሊሆን ይችላል አብዱላህ ኢብኑ አባስ በጊዜው ልጅ ናቸው ገና 15 ዓመት እንኳን አልሞላቸው አህያይቱን እንደዚህ ተሳፍሬ መጣሁና አህያይቱን ለቀቅ አድርጌያት ወደዛ እኔ እዚህ ክፍተት ሳገኝ ውሽቅ አልኩኝ ودخلت في الصف فلم ينكر ذلك علي احد ሁሉም ሰሃቦች እያዩኝ ማንንም አላወገዘብኝም ይላሉ ከዚህ በመነሳት ኢማም ጀርባ ከሆነ ማእሙም ከሆነ ያቋረጠው አንድ ሰው ማእሙም ማቋረጥ ምንም ችግር የለውም እንደማቋረጥ አይታሰብም ቀደም ያልነው መቆም ነው ያለበት አለማለፍ ነው ያለበት መሳሰሉ የሚሉ ሐዲሶች ይሄንን ቦታ አይመለከቱም በኢማም ከሆነ እየተሰገደ ያለው ማእሙሞቹን አቋርጦ አንድ ሰው በዚህ በፊት ለፊታቸው ሄዶ ቢወጣ ምንም ችግር የለውም ማለትን የሚጠቁመው ይህ የአብዱላህ ኢብኑ አባስ ሐዲስ ነው ሐዲሱ ደግሞ በቡኻሪ ውስጥ ያለ ነው ሶሒህ ነው ለዛ ከሐዲሱ የምናገኛቸው ቁም ነገሮች ላይ ምን ይላል أن مرور الحمار بين يدي المصلي لا ينقص صلاته ولا يقطعها لأن عبد الله بن عباس حين توفي النبي صلى الله عليه وسلم كان قد بلغ أو قارب البلوغ عبد الله بن عباس النبي صلى الله عليه وسلم ሲሞቱ ወይም ደግሞ ሊሞቱ በቀረበበት ጊዜ ይሄ እንግዲህ ሐጀተል ወዳዕ ላይ ነው ሐጀተል ወዳዕ ላይ ምን አልሆነም ገና ብሉግ አልደረሰም እና የአብዱላህ ኢብኑ አባስን ልጅነት ከዚህ እንረዳለን ማለት ልጅ ሆነው ግን ከትላልቅ ከሚባሉ ሰሃቦች ጋር ስብሰባ ይሰበሰቡ ነበር 15 ዓመት ምናምን እንደሞላቸው ትላልቅ ስብሰባዎችን አድርገዋል ከነ ዑመር ጋር ማለት ትላልቅ የሚባሉ ሰሃቦችን አስተምረዋል ሐዲስ ለመማር ይፈልጋ አሁን ይግባያሉ እንደውም መካ ላይ የዕልም ቦታ ከፍተው ተከፍቶላቸው ዛዊያ አሁን ሐዲስ የሚፈልግ ሰው ይግባያሉ በጣም ሰው ከመብዛቱ የተነሳ በፍላጎት ተደርጎ የሐዲስ ጊዜ የተፍሲር ጊዜ የቋንቋና የአረብኛ ህግጋቶችን በተመለከተ የመሳሰለ ብሎ በጣም በብዙ የትምህርት አይነቶች ገድበው በዛ አይነት ያስተምሩ ነበር ትላልቅ ሰሃቦች ከአብዱላህ ኢብኑ አባስ ይማሩ ነበር ያው አላህ ትልቅና ዒልም ሰጥቷቸዋል አብዱላህ ኢብኑ አባስ የአባስ ልጅ ናቸው አባስ ማለት የነብዩ ሰለላሁ ዐለይሂ ወሰለም አጎት ናቸው ስለዚህ አብዱላህ ኢብኑ አባስ የነብዩ አጎት ልጅ ናቸው ማለት አባስ ነብዩ ሰለላሁ ዐለይሂ ወሰለም የሚወዱት አጎታቸው ነው ሙሽሪክ ነበር መጀመሪያ ትግልም አድርጓቸዋል ያው እሳቸውን ሊያጠፉ ሙሽሪኮቹ ባበሩበት ጊዜ በተወሰነ መልኩ የአባስ እጅ ነበር መጀመሪያ ነገር ግን አላህ መልሷቸዋል ማለት ነው ከበድር በኋላ በድር ላይ ተያዙ ተማረኩ አባስ ከዛ በኋላ ተመልሰዋል ሁለት የነብዩ አጎቶች ሙስሊሞች ናቸው አባስና ሐምዛ ነበር ሁለቱ ደግሞ ካፊሮች ናቸው አቡ ለህብና አቡ ጣሊብ የሚባሉ ሁለቱም የነብዩ አጎቶች ናቸው አቡ ጣሊብና አቡ ለህብ አቡ ጣሊብ የሚባለው ምንም ባይሰልምም በዝምድናው በቀና አስተሳሰቡ ብዙ ታግሏል ለነብዩ ሰለላሁ ዐለይሂ ወሰለም አቡ ለህብ ደግሞ በኩፍሩ በጣም የጸና ሰው ነበር ለሽርክ በጣም ትልቅ ጥብቅና የነበረው ሰው ነበር በዛ የተነሳ ዳዕዋ እንኳን ሲያደርጉ ከየጀርባቸው አይጠፋ ነበር መካ ላይ በተለይ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ በሚያደርጉበት ጊዜ ጅማሬው ላይ ከጀርባ እየሄደ ከኔ በላይ የሚያውቀው አለ እኔ አጎቱ አይደለሁ እብድ ነው ይሄ አትስሙት እያለ ሰዎችን ይል እንደነበረ ሐዲሶች መጥተዋል የሱ ልጅ በነብዩ ሰለላሁ ዐለይሂ ወሰለም ዱዓ አንበሳ በልቶታል ነብዩ ሰለላሁ ዐለይሂ ወሰለም ወደ አንድ ቦታ ላይ
ሲሄድ ነብዩን አመናጭቆ ተፍቶም ነበር አላህ ያው ምራቁን የተፋው ወደሱ አንጸባረቀበትና ተመለሰ እሱ ላይ ራሱ ተተፋ በዛ اللهم ارسل عليه كلبا من كلابك ብለው ዱዓ አድርገውበት ነበር ያ አላህ እንደው ከውሾች አንዱን ውሻ ለቀቀበት ብለው ዱዓ አደረጉበት ከዛ ወደ ሻም ልኮት ነበር አቡ ለሀብ ሰምቶ ስለነበረ ይሄንን ዱዓ አንተ ልጅ ያው እኔ መተርፍ አይመስለኝም ብቻ ተጠንቀቅ ብሎት እንደው ያባትነቱን ማለት ነው እንደማይተርፍ አውቋል ለምን ነብዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ያቃቸዋል አቡ ለሀብ ምን አይነት ስነ ምግባር እንዳላቸው ምን አይነት ሰው እንደሆኑ ሰው ላይ ፍጹም ስለማይደርሱ ተበድለዋል እንኳን አይደለም እሳቸውን ይቀርና አላህ የትኛውም ሰው ከተበደለና እጁን ወደ አላህ ከዘረጋ አላህ ተቀባዩ ነው በተለይ ከአንቢያዎች ጋር በዚህ አይነት ትግል ውስጥ መግባት በጣም ከባድ ነገር ነው ለዚህም ያው ስለሚያቀው ጥፋቱን አባትየው ተጠንቀቅ በተቻለ መጠን ብሎታል ከዛ መንገድ ላይ አንድ አንበሳ ብቅ ሲል ሰዎች ሰምተው ስለነበረ ሁሉም ሰጉለትና ወደ መሐልም አደረጉት ምን አሉት ከዛ መሸም አንበሳው እየተከተላቸው ይሄዳል እንትን አደረጉ ግመሎቻቸውን ሲያሳርፉ ግመሎችን በአጠቃላይ ክብ አድርገው ዙሪያውን በግመል ካጠሩ በኋላ እነሱ ሰዎቹ እንደዚህ ክብ ሰርተው እሱን መሃል ከተውት በዚህ አይነት አደሩ ሁሉም ከተኙ በኋላ ጠብቆ አንበሳው ከመሐከላቸው እሱን ብቻ መዞ ሄደ አላህ ነብዩ ያደረጉበትን ዱዓ ተቀበላቸውና አላህ አዋረደው ይሄን የአቡ ለሀብን ልጅ ማለት ነው ይሄ አቡ ለሀብ የሚባለው በጣም ከባድ ስቃይ ነው የሞተው በጣም ሰውነቱ እየተበጣጠሰ ነው የሞተው ማለት ነው ያው ወደ ጀሃነም መሆኑ እርግጠኝነት መናገር ከሚቻልባቸው ሰዎች ውስጥ አንዱ አቡ ለሀብ ነው ለምን አላህ ቁርአን ላይ የከሰረ መሆኑን ወይም ደግሞ የጀሃነም ሰው መሆኑን ቁርአን ላይ ስለተናገረ የጀሃነም ሰው ነው ብሎ ማረጋገጥና መመስከር እንደውም ዋጅብ ከሚሆንባቸው ሰዎች አንዱ የጀሃነም ነው ብሎ መመስከር ዋጅብ ቁርአን ላይ ስለመጣ እስከዚህ ያክል የደረሰ ነው እና አቡ ጀህል እና አቡ ለሀብ እነዚህ ምንም ጥርጥር የለውም የጀሃነም ለመሆናቸው ማለት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የበድር ቀን ገና ጦርነቱ ከመጀመር በፊት አላህ እንግዲህ ስለሚያሳውቃቸው የሱ የሆነ ፈትህ ሆኖ መክፈት ሆኖ አላህ አንዳንዴ ነብዩን አለይሂ ሰላቱ ወሰለም የሚያሳያቸው ገይብ ነገሮች አሉ አላህ ያሳውቃቸዋል ነው ያለው የማያውቋቸውም ገይብ በጣም ብዙ አሉ ለዛ ነው ቁርአን ላይ ወለው ኩንቱ አዕለሙ خير لاستكثرت من الخير ولو كنت اعلم الغيب لاستكثرت من الخير وما مسني السوء እንደው የሩቁም ባቅ ኑሮ ምርጥ የሆነውን ነገር ለራሴ የሚበጀውን ነገር አስቀዳድም ነበር አንድም ክፉ ነገር ባልነካይ ነበር ብለህ በልላቸዋል እናም በዚህ የተነሳ እሳቸው ያው ነብያችን አለይሂ ሰላቱ ወሰለም የማያውቋቸው ብዙ ገይቦች አሉ እና አንዳንዴ ደግሞ አላህ እንደ መልእክተኛነታቸው ገይብን ይገልጥላቸዋል በአንዳንድ ጉዳዮች ላይና መጀመሪያ ገና ጂሃዱ ከመደረጉ በፊት ይሄ በድር ጊዜ አቡ ጀህል እዚህ ነው የሚወድቀው እንትና እዚህ ነው የሚወድቀው እንትና እዚህ ነው የሚወድቀው ብለው ሲሉ ይገርም ነበር ለምን ሱሐቦቹ ቁጥራቸው 315 ድረስ ነው 13 15 የሚል ኺላፍ አለ እስከ 15 ድረስ ነው የሙሽሪኮቹ ቁጥር ደግሞ 2000 እንደዚህ ነው በዛ ላይ በጊዜው በነበረው መሳሪያ ቢሆንም ከሀገሩ ተሰዶ ዝም ብሎ የሰው መንደር ላይ ለጊዜው ጠጋ ብሎ የሚኖር ሰውና ሀገሩ ቁጭ ብሎ እንደፈለገ እየበላ እየጠጣ ኒዕማ ላይ ያለ ሰው ይለያይ መሳሪያው ጉልበቱም ምኑም እንዲህ ነው የሚባል አልነበረም ማለት ነው ለዛ ነው አቡ ጀህል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እንደሞከሩ የአቡ ሱፊያን ይዞ የሚመጣውን የቁረይሾች የንግድ
እቃቸውን ለመያዝ እንደሞከሩ ሲሰማ ይሄ ጥሩ አጋጣሚ ነው። ይሄ ጥሩ አጋጣሚ ነው። በዚህ አጋጣሚ እሱ ላይ የማይዳገም እርምጃ ተወስዶ ከመሬት استئصال የሚባላል ከመሬት ንቅል አድርጎ ማንሳትና እስከ መጨረሻው ድረስ ስለሱ የምናወራበት ሁኔታም ሊኖር አይገባም። አረቦችም ደግሞ ስለኛ ዝና በየቦታው ያለው ሊያውቅ ይገባል አለ ሱብሃንአላህ። ዛሂደን በድር ላይ ኸምራችንን መጠጣት ይኖርብናል፣ ዘፈኞቻችን ሊዘፍኑ ይገባል ብሎ አለ። እንዳለውም አደረገ። ሁሉንም ግመሎችን እያረዱ እየበሉ ሰሃቦቹ ተምር በሚመጡበት በካማል ነው እሱ በዚህ አይነት ሁሉ አቀፍ የሆነ ቁሳዊ በሆነ መልኩ መቼም ፍጹም የሚቻል አልነበረም። ነገር ግን የአላህ እርዳታ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው ይሄንን አላህ አሳይቷቸው መጀመሪያውም ተናገሩ። እንደተባለውም ሁሉም በየቦታው ወደቀ። እየተጎተቱ በጠሊብ በድር የሚባል የበድር ጉድጓድ በሚባል ውስጥ እየተሳቡ ሬሳቸው ተሰበሰበ። በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቀብራቸው ላይ ጉድጓዱ ላይ እንደዚህ ቆመው هل وجدتم ما وعد ربكم حقا نحن وجدنا ما وعدنا ربنا حقا እኛ ጌታችን የገባን የሆነው ቃል ኪዳን ሐቅ ሆኖ አግኝተናል። አላህ ነስርን ሰጣችኋለሁ ብሏል፣ አግኝተናል። እናንተስ አላህ የገባላችሁን ቃል ኪዳን ያው ወደ ቅጣት መሻገር ማለት ነው፣ ይሄንን አገኛችሁት ወይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ድምጻቸውን ከፍ አድርገው ተናግረዋል። እዛ ጉድጓድ ላይ ቆመው ማለት በሶሒህ ሐዲስ ውስጥ እንደመጣው ዑመር ረዲየላሁ ዐንሁ كيف تكلم أقواما قد جيفوا ወደ ጥንብነት የተቀየሩ ሰዎችን እንዴት ነው የምታናግሩት ብለው አሏቸው። ሰውነታቸው ተቀይሯል፣ እነዚህ ሰዎች ሞተዋል ምን ብለው እነዚህን እንዴት ብለው ነው የማያናግሩት ይሰማሉ እንዴ ብለው ሲሏቸው ዑመር ነብዩ ሰለላሁ ዐለይሂ ወሰለም ما أنتم بأسمع منهم እናንተ ከነሱ የሰማችሁ አይደላችሁም፣ እናንተ አሰሙኝም እንደነሱ አላህ ያሰማቸዋል፣ አላህ ያሰማቸዋል ድምጼን ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለው አልሙሂም ይሄ በአባስ የተነሳ ነው። ሁለቱ አጎቶቻቸው አቡ ለህብና አቡ ጣሊብ የሚባሉት በኩፍር ላይ ነው የነብዩ ሰለላሁ ዐለይሂ ወሰለም አጎቶች ሁለቱ የሞቱት። ስማቸውም አላህ እንደው መጀመሪያው ነው ኸይር አላሻላቸው፣ ስማቸውም ጥሩ አልነበረም። አብዱል ዑዛ ምናምን ነበር ስማቸው፣ ራሱ የዑዛ ባሪያ ምናምን ነበር ስማቸው መጀመሪያው ነው። ያው እንደዛ ሆኖ ሞቱ ማለት ነው። እነዚህ ሁለቱ ደግሞ አላህ ፈልጎላቸው መጀመሪያውንም ስማቸው ከሽርክ ጋር አልተያያዘም። አላህ ሲፈጥራቸው መጀመሪያውንም ጠብቋቸው ነበር። ሐምዛና አባስ የሚባሉትን ሁለቱ በእስላም ላይ ነው የሞቱት። በለንደው በእስልምና ላይ ብቻ ሳይሆን ለእስልምና ትልቅ ውለታ ውለው ነው የሞቱት። በተለይ ሐምዛ የሚባሉት ማለት ነው የአላህ አሰድ ተብለዋል ማለት ነው። አሰዱላህ ተብለዋል። ሐምዛም ማን ነው አባስም ቢሆን ቀላል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ስለ የሆነ ጉዳይ አባስን የሚያስተች ነገር መተው ሲነግሯቸው አታቁም እንዴ አን አም الرجل صنو ابيه የአንድ ሰው እኮ አጎቱ ማለት ያባቱ ግንጣይ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተቆርቁረው ተናግረዋል። ወሰለላሁ ዐለይሂ ወሰለም ባረከ አላ ነብይና መሐመድ ወዐላ አሊሂ ወሰሐቢሂ